ስለዚህ በጣም እርባታ ውስጥ ያሉ በጎች ናቸው። ምግብ ተቀላቅሎ እየተሰጣቸው የተወለዱም ደግሞ ግልገሎች አሉ። አያችኋቸው ደስ አይሉም? ግልገሎች ከተወለዱ ከስንት ቀን በኋላ ምግብ ይጀምራሉ እያላችሁ ብዙ ሰዎች ትጠይቁናላችሁ። ግልገሎች ከተወለዱ በሚቀጥሉት 15 ቀን ውስጥ ምግብ መመገብ በደንብ ይጀምራሉ። ስለዚህ የበጎቹ እርባታ ጥሩነቱ ምንድነው? አንደኛ በየ5 ወሩ ይወልዳሉ። በተለይ ደግሞ በአብዛኛው ጊዜ በደንብ በእንክብካቤ የምንይዛቸው ከሆነ ምን ይሆናሉ? ግልገሎቻቸው በጣም ጥሩና መንታ ነው የሚወልዱት በአብዛኛው። ስለዚህ መንታ ሲወልዱልን ደግሞ ምን እንሆናለን? እኛ ኢኮኖሚያችን ከፍ ይላል፣ ጥሩ እንሆናለን። በአንድ ጊዜ ከፍተኛ የገንዘብ አቅም እናገኛለን ማለት ነው። ስለዚህ በዚህ መልኩ በጎችን እርባታ ማርባት እንችላለን። የበጎች እርባታ በአንድ ጊዜ አንዱ አሁን ይዋት 3 ግልገል ወለደች ማለት ቀላል አይደለም። ባለፈው እንደነገርኳችሁ ቅድም ካየነው ቪዲዮ ላይ እርጉዞች የነበሩት ቆየት ብዬ ሲመጣ ምን ሆነዋል? በአንድ ጊዜ 3 ግልገል ወልዳለች። 3 ግልገል መውለድ ቀላል አይደለም። ግን 3 ግልገል መውለዱ ብቻ ሳይሆን ከባዱ አሁን ምንድነው 20 እርጉዝ በጎች ቢኖሩን እያንዳንዳቸው ሁለት ሁለት ቢወልዱልን ምን ያህል ኢኮኖሚያችን ከፍ ይላል የሚለው ነው መሰረታዊ ነገር። ስለዚህ ሁልጊዜ በጎችን ምን እናበላቸዋለን? በጠዋቱ ፕሮግራም ላይ እንደተነሱ ደረቅ ሳር መስጠት። ከዛም ምክንያቱም ምንድነው በአብዛኛው ጊዜ እነሱ የጤዛ ነገሮች ሆዳቸውን እንዲሞላና ሆዳቸው እንዲነፋ ያደርጓቸዋል። ስለዚህ ምን መሆን አለበት? ጠዋት ሲነሱ ደረቅ ነገር መስጠት። ከዛ በኋላ የተመጣጠነውን መኖ ያዘጋጀንላቸውን እየመገብን አንድ ወንድ ካዘጋጀን በቂ ነው። ምክንያቱም አንድ ወንድ ብዙዎቹን ማጥቃት ይችላል። በተለይ ደግሞ ሳይክላቸው እየተጠበቀ እንዲወልዱልን ማድረግ ይችላል። እዚህ ላይ መርሳት የሌለብን ተላላፊ በሽታዎች አሉ። እነዚህ ተላላፊ በሽታዎች ደግሞ በጎቻችንን እንዳይዟቸው ምን ማድረግ አለብን? ክትባት መስጠት፣ ማሳከም። በተለይ ቁንጫ፣ መዥገር ነገሮች ካሉ እነዚህን መዥገር ወለድ በሽታዎች በጣም ለጤና ጠንቅ ናቸው። በተለይ ዴሞዴኮሲስ እንደ አናፕላስሞሲስ በመዥገር እና በቲክቦርን ዲዚዞች ሃርት ዋተር የምንላቸው በጎችን የሚያጠቋ ባቢብጂያ በተለይ በጣም አደገኛ ነው። ብዙ ጊዜ በጎች ምን ይሆናሉ? ደም ይሸናሉ እና የዛ የመዥገር በሽታ ውጤት ስለሚሆን መጠንቀቅ አለብን። ግልገሎችን ደግሞ እምብርታቸው አካባቢ ላይ ምን ማድረግ አለብን? አዮዲን በደንብ ማጽዳት። አዮዲኑን በደንብ ባደረግን ቁጥር ምን ይሆናሉ? በእምብርታቸው በኩል የሚገቡ ባክቴሪያል ነገሮች ለጤና ጠንቅ አይዳርጓቸውም። ስለዚህ ምን ይሆናሉ? ግልገሎቹ ያድጋሉ፣ የተሻለ ይሆናሉ፣ ጤንነታቸው የተጠበቀ ይሆናል። እዚህ ላይም ሌላዋን ፍየል እንደዛው ምን ወልዳለች? መንታ ፍየል ወልዳለች። እርባታ እኛን አንዳንድ ጊዜ ስናስበው በጣም ቀላል ይመስለናል። ግን በትንሽ የበጎች እርባታ ጀምረን ትልቅ ደረጃ መድረስ እንደምንችል የምናይበት በጣም ትልቅ ነገር ነው። ስለዚህ ለቤተሰቦቻችን አቅመ ደካማ እናቶች ካሉን 5-6 እርጉዝ በጎችን ገዝተን ብንሰጣቸው በ2 ዓመት ውስጥ ወደ 15 ይደርሳሉ ማለት ነው። እዚህ ላይ ማየት ያለብን ደግሞ የፍየሎችና የበጎች ወተት ለሰው ልጅ እጅግ በጣም ጠቃሚ ነው። ለአእምሮ እድገት፣ ለአይን ብርሃን፣ ለፀጉር፣ ለቆዳ፣ ለሰውነት፣ ለጨጓራ እጅግ በጣም የበጎችና የፍየሎች ወተት በጣም አስፈላጊ ነው። በተለይ ግልገሎች ከጠቡ በኋላ ደግሞ ማድረግ አለብን? በደንብ ሲጠቡ በብዛት እንዳይጠቡና ተቅማጥ ወለድ እንዳይዛቸው መጠንቀቅ አለብን። ተቅማጥ ወለድ የምንለው ምንድነው? እንደ ኮክሲዲዮሲስ፣ ሳልሞኔላ፣ ኢኮላይ ባክቴሪያ በጣም መጠንቀቅ አለብን። ፍየሎቻችን አንዳንድ ጊዜ ብዙ ወተት የሚሰጡ ከሆነ በጎቻችን ብዙ ወተት የሚሰጡ ከሆነ በቀላሉ ለግልገሎቹ መልቀቅ የለብንም። እያረፉ መጠጣት አለባቸው። በተለይ የግልገሎች ማደሪያ ደግሞ ምክንያቱም ግልገሎች ሊሰበሩ ይችላሉ፣ የተለያየ ነገር ይመታቸዋል፣ ምግብ በደንብ አያገኙም፣ ይደክማሉ። ለተለያየ በሽታ ተጋልጠው እንዳይሞቱብን ምን ማድረግ አለብን? የግልገሎችን ማደሪያ ለብቻው መስራት አለብን። የግልገሎችን እንክብካቤ በጣም ትኩረት ይፈልጋል። ጤንነታቸውን መከባከብ አለብን። መቼ ነው ክትባት የምንሰጣቸው? መቼ ነው ምግብ የሚጀምሩት? መቼ ነው አቅማቸው እንዲገነባ ተመጣጣኝ ነገሮች የምንሰጣቸው? ግልገሎች ከተወለዱ ከስንት ቀን በኋላ ቫይታሚን እንሰጣቸዋለን። ለምንድነው ቫይታሚኖች አስፈላጊነቱ? የተለያዩ ቫይታሚኖች አሉ የሚሰጡ የግልገሎች በኢንጀክሽን መልክ በመርፌ አለ፣ በሚጠጣ መልክ የሚሰጥ አለ። ስለዚህ ግልገሎች ከተወለዱ ከ2 ቀን በኋላ ምን መስጠት አለብን? ቫይታሚን መስጠት አለብን። ለምን? ሲወለዱ የተለያየ የጤና ችግሮች፣ የቫይታሚን እጥረቶች በሰውነታቸው ውስጥ ተከስቶ ከሆነ ያንን ነገር ለመፍታት ምን ማድረግ አለብን? የግልገሎችን እንክብካቤ ቫይታሚን መስጠት አለብን። በተለይ ማከክ የሚጀምሩ ከሆነ ምንድነው ሜንጅ ነው ወይ የትኛው ታይፕ ሜንጅ መስጠት አለብን? ግልገሎች በደንብ ሲጠቡ ማየት አለብን። ብዙ ጊዜ እናትየው አታጠባም ወይ? ለምንድነው የማታጠባው? የጡት በሽታ ይዟታል ወይስ ደግሞ የጡት በሽታዋ ደግሞ እንዲፈታላት ምን ማድረግ አለብን? ምን አይነት የአመጋገብ ስርዓት መከተል አለብን? ጤንነታቸው የተጠበቀ እንዲሆኑ ረጅም ጊዜ ከኛ ጋር እንዲኖሩ ብዙ የምንከተላቸው የእርባታ ሂደቶች አሉ። ስለዚህ እርባታችን ላይ ውጤታማ እንድንሆን አመጋገብ የመጀመሪያው ነው፣ ማደሪያ ሁለተኛ ነው፣ ሶስተኛ ደግሞ ጤና ክትትል በደንብ ማድረግ አለብን። የጤና ክትትል መሰረታዊና ፉንዳሜንታል ነው። ስለዚህ ብዙ ናቸው እነዚህ በጎች። እነዚህን በጎች በሙሉ ጤንነታቸውን ጠብቀን ውጤታማ እንድንሆን ሁልጊዜ ምን ማድረግ አለብን? ክትትል ማድረግ መቻል አለብን። አሁን እዚህ ጋር የሚመጡትን አያችኋቸው እንዴት እንደሚመጡ? እዚህ ጋር ያሉት ሌሎች ናቸው፣ እነዚህ ደግሞ ሌሎች ናቸው። ስለዚህ
በጎችን ባለፈው እንደነገርኳችሁ እርጉዞች የነበሩት በሙሉ ወልደው አሁን ምን ሆነዋል? በዚህ መልኩ ተሰባስበዋል ማለት ነው። የሚበሉ እንዴት እንደ ሳሩን ይሄን የለመለመ ሳር በደንብ ሲበሉ ጤንነታቸው የተጠበቀ ይሆናሉ ማለት ነው። በጎቹን ብዙ ጊዜ ምን ማስጠት አለብን? የምንችለውን ትንሽዬ ቦታ አዘጋጅተን እንዲበሉ፣ እንዲጠጡ፣ እንዲንከባከቡ ማድረግ ነው። እዚህ ቦታ ላይ እንደምታዩት ውሃ እዚህ ጋር አለ። ይኸው ይታያችኋል። በደንብ ንጹህ ውሃ አለ። ያንን እያከማችን ንጹህ ውሃ እያደረግን ውሃን በደንብ መስጠት፣ ውሃን ትሪት ማድረግ። ውሃ በጣም ለበጎች እርባታ በጣም አስፈላጊ ነው። ስለዚህ ፍየሎቻችንና በጎቻችንን በደንብ በተንከባከቡን ቁጥር ለነሱ የተዘጋጀ ሳር አያችሁ፣ ይሄ ለምለም ሳር ነው። ለማን ነው? ለከብቶች፣ ለበጎች፣ ለፍየሎች ይሆናል ማለት ነው። ስለዚህ በጎቹ ምን ይሆናሉ? እዚህ ቦታ ላይ ይሄን ሳር እየበሉ ጤንነታቸው የተጠበቀ ይሆናል። ቶሎ ቶሎ ይወልዳሉ፣ ቶሎ ቶሎ ይራባሉ። በዛ ላይ ደግሞ ስጋቸው በጣም ኪሎ ቶሎ የሚጨምሩ ይሆናሉ ማለት ነው። እዚህ ላይ ምን ማየት አለብን? የሚበሉትን ሳር ጠዋት አይደለም ማብላት ያለብን፣ ፀሐይ በደንብ ከወጣ በኋላ ነው። ጤዛው ላይ ያለው እርጥበት በረዶ ሆዳችሁ ውስጥ አሲዶሲስ እንዲፈጠር ያደርጋል፣ ወይም ደግሞ የሆድ መነፋት፣ የሆድ መቆዘር እንዲፈጠር ያደርጋል። ያ እንዳይፈጠር ምን ማድረግ አለብን? በጎቻችንን ጤዛው ጠፈፍ ካለ በኋላ ነው። አሁን እዛ ጋር የምታዩቸው ግልገሎቹ ራሱ ምን እያደረጉ ነው? እየበሉ ነው። ስንት ቀናቸው ከተወለዱ? 15 ቀን 16 ቀን ውስጥ ይሄን ያህል እንክብካቤና ክትትል እያደረጉ ሞት አይኖርም። እንደዚህ ስናደርግ ሞት የሚኖረው ምንድን ነው? ጥንቃቄ ካላደረግንላቸው፣ የምናበላቸው ንጹህ ካልሆነ፣ የፈለጉትን ንጥረ ነገር ማግኘት ካልቻሉ ብቻ ነው የሚኖረው። ስለዚህ ምን ማድረግ አለብን? ሁልጊዜ አካባቢያችን ላይ ሳር በመትከል አረንጓዴ የሆኑ ቦታዎችን በደንብ በመቀየር በማልማት ለበጎቻችን ለፍየሎቻችን ንጹህ ነገር ልናቀርብላቸው፣ ልናበላቸው፣ ልናጠጣቸው ይገባል ማለት ነው። እንዴት እንደተኙ እረፍት ይፈልጋሉ። ይዞሩና ስለሚደክማቸው እረፍት ይፈልጋሉ። ግን የሚተኙበትን ቦታ ደግሞ ማረፊያቸውን ሁልጊዜ ምን ማድረግ አለብን? በደንብ ማዘጋጀት አለብን። አሁን ትሄዳለች፣ እናቷን ትጠባለች። ምንድነው ግልገሎች ምን አላቸው? ሲያድጉ ከተወለዱ ጀምሮ የእናቶቻቸውን እንገር ማግኘት አለባቸው። እንገር ጠቀሜታው ምንድነው? ልክ እንደ እናቶቹ መንታ እንዲወልዱ ያደርጋቸዋል። በሽታን የመከላከል አቅማቸውን እንዲገነቡ ያደርጋል። እንዲሁም ደግሞ ጤናማ ሆኖ ረጅም ጊዜ ከኛ ጋር እንዲኖሩልን ስለሚያደርግ እዚህ ላይ የግልገሎች እንደተወለዱ ምን ማድረግ አለ? የእናቶቻቸውን እንገር መስጠት አለብን። ግን እንገርን ስንሰጥ ምንድነው ረጅም ሰዓት እንዲጠቡ ማድረግ መቻል የለብንም። እናትየው ማሳረፍ አለብን። እናትየው የጡት በሽታ እንዳይዛት መጠንቀቅ አለብን። እናቶች በተለያየ በሽታ እንዳይሞቱብን ክትባት መስጠት አለብን። በአካባቢያችን ካሉ የእንስሳት ሕክምና ባለሙያዎች ጋር በመሄድ እንደ እከክ በሽታዎች እንደ ፒፒአር፣ አንትራክስ ያሉ ተዛማች በጣም አደገኛ በሽታዎች እንዳይኖሩ መጠንቀቅ አለብን። በዚህ መሰረት እርባታችንን የተሻለ ማድረግ እንችላለን ለማለት ፈልጌ ነው። የበጎቹ እርባታ እጅግ በጣም አስፈላጊ ስለሆነ እናንተም ወደ እርባታ ማዕከል መጥታችሁ እርባታ፣ ክትትል፣ ጥንቃቄ፣ ግንዛቤ እንድትወስዱ ለማለት ፈልጌ ነው። ኃይሉ ነኝ፣ የእንስሳት ሐኪም። ሁሉንም አሁን በአንድ ላይ የምናያቸው ለምንድን ነው? እንደዚህ አምረው እንደዚህ ብዙ ተዋልደው ስናያቸው ኢኮኖሚያችን ከፍ ይላል፣ እኛም በአንድ ጊዜ እንቀየራለን፣ የተሻለ ኢኮኖሚ እናመጣለን። እዚህ ላይ አመጋገብ ላይ የምናየው የበጎችን ምንድን ነው? አብዛኞቹ በጎች መሰረታዊ አመጋገብ እንደ ፎሬጅ ሳር፣ ቅጠላቅጠል፣ ደረቅ ሳር፣ የቆሎ ገለባ በደንብ መስጠት አለ። በተለይ እነዚህ ትንንሾቹ አሁን ሳር በደንብ አልለመዱም፣ ግን ከአፈሩ ላይ ምን ያገኛሉ? ንጥረ ነገሮችን ያገኛሉ። አይረን ነገር፣ በተለይ ደግሞ ቫይታሚኖችን ቢ1 ቢ2 እንደ ፎስፈረስ፣ ማግኔዥየም ያላቸውን በኢንጀክሽን መልክ መስጠት። ለእናቶቹም ከወለዱ በኋላ እንደዚሁ በኢንጀክሽን መልክ ከምግባቸው ጋር ከውሃ ጋር እነዚህን ንጥረ ነገሮች ከወለዱ በኋላ መስጠት በጣም አሪፍ ነው። በተለይ ፕሮቲን፣ የፕሮቲን ምንጭ የሆኑ እንደ ተልባ፣ ጭድ፣ የዘይት ተረፈ ምርት ነገሮችን በደንብ መስጠት። በተለይ ደግሞ የማዕድን እጥረት ያለባቸው ላይ በደንብ ማዕድን እጥረት አለባቸው፣ አይናቸውን በደንብ ማየት፣ ቆዳቸውን በደንብ ማየት። እኔ እየተዘበበርኩ ማየው እከክ አለባቸው ወይ ሜንጅ አለባቸው ወይ ተቅማጥ አለባቸው ወይ ማየት አለብኝ። የሚስል አለ ወይ አይን ላይ አኒሚክ የሆኑ አሉ፣ ደም ማነስ ያለባቸው። በተለይ እነዚህ የሚወልዱት እናቶች የዘር ተጠቂ ሊሆኑ ይችላሉ። ግልገሎቹ የአይረን ተጠቂ ሊሆኑ ይችላሉ። የሚበሉት ምግብ በደንብ ውህደት ላይኖር ይችላል። ሆድ መነፋት ችግር ካለ፣ የተለየ የሚሰማቸው ካሉ ምግባቸው ላይ ማዕድን ያለው ቫይታሚን ያለው ነገር በደንብ መስጠት። በተለይ ደግሞ የበቆሎ ዱቄት በጣም አሪፍ ነው። በጣም እሱ ምን መሆን አለበት? በደንብ ተፈጭቶ ከምግባቸው ጋር እየቀላቀሉ መስጠት። አንደኛ በርከት አድርገን መስጠት የለብንም፣ ግን በመጠኑ እየቀላቀልን ግን መስጠት መልሰው መላልሰው በሚተኙበት ወቅት እንዲያመነዙት ያደርጋል። ይሄ ደግሞ ምን ይመጣል? ከፍተኛ በደንብ ባላመጡት ቁጥር ወደ ጉልበት፣ ወደ ኢነርጂ፣ ወደ እበት ከሚሄዱ ይልቅ ያላመጡት ሲመጡ ጥሩ ይመጣል። በተለይ ሳር ላይ በቀን ቢያንስ ከ100 እስከ 200 ግራም ተጨማሪ ገንቢ ነገሮችን በደንብ ማግኘት አለባቸው። ቅድም እንደነገርኳችሁ እነዚህ ማዕድናት የምንላቸው በጣም ወሳኝ ናቸው። በቀን አንድ በግ ከ1.5
ከ1 እስከ 1.5 ኪሎ ግራም ደረቅ ሳር መመገብ አለበት። በተለይ ደግሞ እነዚህ የወለዱ እናቶች መንታ የወለዱት በወሊድ ጊዜ ብዙ ንጥረ ነገር ከሰውነታቸው ስለሚወገድና እንዲሁም ደግሞ ግልገሎቻቸውን ወተታቸውን ስለሚጠቧቸው ግልገሎቹን በደንብ እንዲያድጉ ለነሱ ምግብ ምን መስጠት አለብን? ኃይል ሰጪ ነገሮችን፣ ንጹህ ውሃ ላይ ምንም ድርድር ማድረግ የለብንም። ቅድም እንደነገርኳችሁ ውሃ ላይ በደንብ ፊልተር ማድረግ አለብን፣ ማከም አለብን ውሃችንን። ንጹህ ውሃ መስጠት አለብን። በውሃ ወለድ የሚመጡ በርካታ የጤና ችግሮች አሉ። እናቶቹ ጋር ብቻ አያበቃም፣ ግልገሎች ላይ ይሄዳል። ግልገሎች በባህሪያቸው አቅማቸው በሽታን የመከላከል አቅማቸው ደካሞቹ ስለሆኑ ቶሎ ይጠቃሉ፣ ቶሎ ይሞታሉ። ስለዚህ ምን መስጠት አለብን? የምናቀርበው ንጹህ ውሃ በደንብ በየሰዓቱ በየደቂቃው እየሄዱ የሚጠጡት ውሃ ማግኘት አለባቸው። ውሃ ለሰውነት እጅግ በጣም አስፈላጊ፣ ክብደት እንዲጨምሩ፣ ወተታቸውን በደንብ እንዲያመርቱ፣ ግልገሎቹም ያንን ወተት እየጠቡ እንዲያድጉ ስለሚያደርግ ውሃ ላይ የሚኖረን ጥንቃቄ በደንብ መሆን አለበት። አመጋገብ ላይ በተለይ እነዚህ እርግዝና ላይ ያሉ በጎችና ሊወልዱ 3 ሳምንት እስከ 1 ወር ሲቀራቸው በቀን እስከ 3 ጊዜ ማብላት ሊኖርብን ይችላል። ተራ ምግብ ሳይሆን የሚገነባቸው ምግብ ነው ግን ማብላት ያለብን። ከ2 እስከ 3 ጊዜ መኖ በደንብ አቅርበን እንዲበሉ ማድረግ መቻል አለብን። ይሄ ደግሞ ምንድነው? አንደኛ የሚወለዱት በጎች ጤናማ እንዲሆኑ ያደርጋል። ሁለተኛ ደግሞ እናቶቹም ከወሊድ በኋላ እንዳይጎዱ ያደርግልናል። ስለዚህ እዚህ ላይ የምናደርገው ነገር ምንድነው? ሁሉ ጊዜ ምግባቸው ላይ ፕሮቲን ያላቸው ነገሮች በደንብ መስጠት የግልገሎቹ ጤና የተጠበቀ እንዲሆን ያደርጋል። ግልገሎቹ በፍጥነት እንዲያድጉ፣ ግልገሎች በፍጥነት ማደግ ብቻ ሳይሆን ቶሎ ለርቢ ለኮርማ ፍላጎት እንዲነሱ ያደርግልናል። ስለዚህ እዚህ ላይ የምንሰጠው የበጎች እንክብካቤ ክትትል በደንብ በጤንነት የተጠበቀና ጥሩ የሕክምና ክትትል ማድረግ አለብን። በተለይ ማረፊያ ቤታቸው ንጹህ መሆን መቻል አለበት። መቼ ነው ክትባት የሚወስዱት? መቼ ነው አንቲሄልሚንቲክ የሚሰጣቸው? ሁልጊዜ ኪኒን ሄደን ስንገዛ ቀዩ አረንጓዴውን ውጠዋል ሳይሆን ቴትራክሎዛል የበጎች ትክክል ነው ወይ? አልቤንዳዞል የበጎች ነው ወይ? ፋሲኔክስ የበጎች ነው ወይ? እነዚህ የመድኃኒት የኪኒን አይነቶች ናቸው። ስለዚህ የበጎች መሆኑን ማረጋገጥ አለብን፣ ከለርን አይደለም። ብዙ ጊዜ ባለቤቶች እርባታ ላይ ስንሄድ ይሄን አረንጓዴ ኪኒን አውጫለሁ፣ ነጭ ኪኒን አውጫለሁ አይደለም። ያ ኤክስፓየር ዴቱ ማየት አለብን ከኋላ የተጻፈውን። ከዛም ደግሞ የበጎች ነው ወይ ማየት አለብን። አልቤንዳዞል የምን፣ ቴትራክሎዛል የምን፣ ፋሲኔክስ የምን፣ ኦክሲ የምን፣ እነዚህ ነገሮች በሙሉ መቼ እንዴት በምን መልኩ መሰጠት አለበት? አቅራቢያችን ካለ ከእንስሳት ሕክምና ባለሙያ ጋር በደንብ ቀርበን መማከር አለብን። በተለይ ደግሞ ግልጽ ያሉ ነገሮች ካሉ እኛ ጋር ታች ደውሉ። እንዲሁም ደግሞ ለሚቀጥለው 4 ቀን የምንሰጠው ስለ በጎች እርባታና ክትትል ስልጠናም ስላለ ያን ክትባት መታችሁ እንድትወስዱ፣ እንድትጠቀሙ፣ እንድትሰለጥኑ፣ እንድታውቁ ለማለት ፈልጌ ነው። ኃይሉ የእንስሳት ሐኪም ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ